አርሰናል ከብሬንፎርድ ጋር አቻ መለያየታቸው በጣም አስገራሚ አይመስለኝም። ምክንያቱም ብሬንፎርድ በጣም ጠንካራ ሳይድ ነው። ለአርሰናል ትልቁ አስገራሚው ነገር የተጫወቱበት መንገድ ግን ዋንጫ የሚወስድ አይነት ቡድን ያሳየ ፐርፎርማንስ አይመስልም ነበረ። ትናንት እነ ሳሊባ አለመኖራቸው ምን ያክል ኢምፓክት እንዳመጣ መመልከት ትችላላችሁ። ቢልዳፓቸው በጣም ጥሩ አልነበረም። ለስህተት የተጋለጡ ነበሩ አብዛኞቹ ተጫዋቾች። ጥቂት ተጫዋች ነው የትናንቱ ጨዋታ ላይ ቤስት ፐርፎርመር ሊባል የሚችለው እንጂ አብዛኞቹ ለስህተት የተጋለጡ ነበሩ። ኤዜ ድሉን መጠቀም ያልቻለበት ጨዋታ ነው፣ ግን አውቆም ሊሆን ይችላል ብዬ እንዳሰብን ያደረገኝ። ምክንያቱም በጣም ነንችናንት ነበረ። ይሄ ኮምፓክት እንደሆነ መመልከት ይቻላል ጨዋታው። ስለዚህ ኳስ እየደረሰው አይደለም፣ ወደኋላ ሳብ እያለ ነገሮችን ለመፍታት ምንም አይነት ጥረት ያደረገበትም ሁኔታ ነበር ለማለት ያስቸግራል። ሰከንድ ሀፍ ቀይሮት እንደሚመለስ ሁሉ ግልጽ ነበር። ከኳስ ጋርም ከኳስ ውጭም የነበረው ኮንትሪቢሽን ለአርሰናል ጥሩ የሚባል አልነበረም። የማዱኬም ጎሉን ስላስቆጠረ ነው እንጂ ከኳስ ውጭ የነበረው ፐርፎርማንስ ጥሩ የሚባል አልነበረም። ብሬንፈርዶች ፊዚካል ናቸው፣ እንደምታውቁት ሬዚሊየንት ናቸው። እኔ በጣም ያስገረመኝ አይደክሜ ናቸው። ካስፈለገ ወደኋላ ተሸጋሽገው ይከላከላሉ። ጎል ኪክ ሲኖር ሃየር አፕ ደግሞ በጣም ማንቱ ማን ሆነውም ለፕሬስ ለማድረግ ሲሞክሩ ተመልክተናቸዋል። እና በጣም አስገራሚ ቡድን ነው። ሰከንድ ሀፍ አርሰናል ጎሉን ካገባ በኋላ ያሳየው አፕሮች ራሱ በጣም አስገራሚ ነው። ጎሉ ከገባ በኋላ አርሰናሎች ሊጨርሱት የሚችል አንድ ሞመንት ነበራቸው። ዴክላን ራይስን መውቀስ አይደለም እዚህ ጋር ግን መቆጠር የነበረበት ኳስ ነው። እሱ ከጀርባ ያለውን ተጫዋች የሚመጣውን አልተመለከተም፣ ለዮኬሬስ ለመስጠት ነው። ነገር ግን ሳይጠቀሙበት ቀሩ። ጨዋታው እንዴት ሊቀየር እንደሚችል የሚያሳይ ማለት ነው። ካዮዴ የሚባለው ልጅ ግን እንዴት እንደረበሻቸው የሚወረውራቸው ውርወሮች በጣም አስገራሚ ናቸው። ከሱም በላይ ደግሞ ቆንጆ የሆነ ተመላላሽ ተጫዋች ነው እና በጣም አስገራሚ ፐርፎርማንስ ነው። አርሰናል ቀጣይ ሊገዛቸው ከሚያስባቸው ተጫዋቾች ውስጥ ሊሆን የሚገባው አይነት ነው። በጣም ጥራቱ ከፍ ያለ ተጫዋች ነው። አርሰናል በቃ ምን ማድረግ እንዳለባቸው ራሱ የተቸገሩበት ጨዋታ ማለት ነው። ኦዴጋርድ ጎሉ ላይ የያዘበት መንገድ ትክክል ነው ለማለት ያስቸግራል። ምክንያቱም የእሱ ተጫዋች ነው አልፎት ጎሉን እንዲያስቆጥር የሆነው። ከዛ በኋላ ኦዴጋርድም እግሩን ተመታ፣ ጠፋ። አርሰናልም እንዴት እንደተቸገረ 20 ደቂቃ ባለቀልኝ አይነት ነው የሚመስለው። የአርሰናል ለማሸነፍ የፈለጉት ብሬንፈርዶች ናቸው የሚመስሉት። ለዋንጫው ተፎካካሪ ብሬንፈርድ ነበር የሚመስለው። ሮቦት ናቸው በቃ በጣም ማይደክሙ። በጣም የገረመኝ እኔ አርሰናል ይህን ጨዋታ እንደውም እኔ ማን ዩናይትድ ከዌስትሃም ጋር ነጥብ እንደተጋራው አርሰናልም ይህንን ተጋራ ነው ሊባል የሚገባው እንጂ ሊሸነፍበት የሚችለው ጨዋታ ነበር። ኤክስጁ በጣም የወረደ ነው። ከብሬንፈርድ አንጻር በጣም ተቸግረው በመከራ ያለቀ ነው። ማርቲኔሊ የሳተው ኳስ ኦብቪየስሊ በጣም ችግር ያለበት ኳስ ነው። ምክንያቱም አንድ ተች ሲነካ ነው ኬለርን ወደሱ ማቅረብ የቻለው አንግሉ እየጠበበ መምጣት የቻለው እንጂ ቀድሞ መወሰን የሚቻልበት ኳስ ቢሆን ኑሮ ሊቀየር የሚችል ነበር። የዮኬሬሽ ሆልድ አፕ ላይ በጣም አስገራሚ ነበረ። ሊያልቅ የሚችል በቃ ሁኔታውን ሊቀይር የሚችል ኳስ ነበረ። እሱን ሳይጠቀሙበት ቀሩ። ሌላው እዚህ ጨዋታ ላይ መርሳት የማልፈልገው ቲምበር 90 ደቂቃ ትናንት መጫወት አልነበረበትም። የነበረው ፐርፎርማንስ ምን እንደሆነ ራሱ ግራ እስኪገባኝ ድረስ። ምክንያቱም በቲምበር ሳይድ ብሬንፈርድ የማጥቃት አውትሌታቸው በጣም ጥሩ የሚባል አልነበረም በእኔ እይታ። እናንተ ካያችሁ ትነግሩኛላችሁ። ስለዚህ ለምንድነው ቲምበር ዲፌንሲቭ ነው በቃ። ስለዚህ ቲምበር ሜዳው ላይ ለምንድነው ምንም አይ ኮንትሪቢዩሽን እያደረገ ካልሆነ ለምሮ ቲምበር የቆየው? ቤን ዋይት መግባት የነበረበት ጨዋታ እኔ የገረመኝ አርቴታ ያላደረገው ነገር ይሄኛው ይመስለኛል። ሳካ ተቀይሮ ገብቶ እስከሚያልቅ ጨዋታው ድረስ አንድ አደገኛ ቦታ የሚባለው አካባቢ የተገናኘበት ሞመንት ትዝ አይለኝም። ስለዚህ አላስፈላጊ ነበር ማለት ነው ቅያሬው ከአርሰናል የድካምም ጋር ተደማምሮ ማለት ነው። እንደውም ብሬንፈርዶች በደንብ ክሊኒካል ቢሆኑ ኑሮ ጨዋታው በመጥፎ ሁሉ ሊጠናቀቅ ይችል ነበር ለአርሰናል እና ዴክላን ራይስ ሌሎቹ ቶፕ ፐርፎርመር የሚባሉት አሉ። ዙቢሜንዲ የለማው ለምሳሌ ትናንት ጨዋታ ላይ እኔ አርሰናል በራይስ ብቻ እየተጫወተ ሁሉ ሊመስል ይችል ነበረ። የወረደ ፐርፎርማንስ ነው በእኔ እይታ የነበራቸው ማለት ነው። ስለዚህ እንዴት ሊሆኑ እንደሚችሉ አላውቅም። አሁን ትራውማው እንግዲህ ቀስ እያለ ፕሬዠሩም ይጨምራል ማለት ነው። ለሲቲ ምን ማለት እንደሆነ ይሄ ግልጽ ነው። መጠቀም እንደሚችሉ የሚያሳይ ጨዋታ። ለአርሰናል ደግሞ ጥሩ ሴትባክ ነው ራሳቸው ላይ የፈጠሩት። ነገር ግን የተጫወቱበት መንገድ ኢምፖዝ ለማድረግ የማይሞክሩበት መንገድ እኔ በጣም የሚገርም ነው። ጎሉን ከደቂቃ 1 ጀምሮ ለምንድን ነው አርሰናል የራሱን ስታይል ኦፍ ፕሌይ ለመጮት የማይሞክሩት? ማለት
ሌሎቹ የሚያደርጉትን እያሰቡ እየተጠነቀቁ መጮት ሆኗል አሁን አርሰናል ቲፒካል ባህሪ ማለት ነው። ስለዚህ እንዴት ነው ኢምፖዝ ማድረግ የማይችለው የዋንጫ ቡድን ከመጀመሪያው ደቂቃ ጀምሮ በቃ የእሱን አይደንቲቲ ማሳየት መቻል አለበት። ከዛ በኋላ ጌሙን በራሳቸው መንገድ ለመወሰን እንዲያመች ማለት ነው። ጎሉንም ካገቡት በኋላ አርሰናሎች እኮ የሚጨነቁት ስለ ብሬንፈርድ ነው እና የነበረው ፐርፎርማንስ ጥሩ የሚባል አይመስለኝም። ከዚህ በኋላ ጌም ሆን በቃ ሲቲ የበለጠ እድል የሚያገኝበት ነው። ስቲል አላቸው ቻንስ አርሰናሎች ግን ይህንን ኮፓፕ አድርገው መቀጠል ይችላሉ አይችሉም? በጣም ከባድ ነው። ከዚህ በኋላ ያሏቸው ሲቲ ሁሉ አለው ኤቲያድ ላይ አርሰናል ሄዱ ከብሬንፈርድ ጋር ያሳየውን አይነት አፕሮች ሊደግሞ ይችላል። በጣም ካሁን ከመደጋገሙ ብዛት እንደዚህ አይነት ነገሮች ሊታዩ እንደሚችሉ በቃ መገመት ቀላል ነው። እንደዚህ አይነት መንገድ እጠቀማለሁ የሚሉ ከሆነ ደግሞ ሲቲ ነው የሚያሸንፈው ማለት ነው። ስለዚህ አርሰናል በተለየ መንገድ የራሳቸውን እንትን ኢምፖዝ ለማድረግ ጌሙ ላይ ጫና ማሳደር መቻል መልመድ መቻል አለባቸው። በቃ አርሰናል ከዚህ በኋላ ለታይትል ሬሱ ነገሩን የከፈተ ነው። በጣም አሁን ሃይንድ ሳይት ወደኋላ ተመልክተው አይተው ሲመለከቱ እንዴት የጣሏቸው ነጥቦችም ዋጋ ፕሪሚየር ሊግ ላይ እንደሚያስከፍሉ የሚያሳይ ይመስለኛል። ግን ስቲል አሁንም የአርሰናል ቻንስ ሊኖርበት ይችላል በደንብ ማለት ነው። አሁንም 4 ነጥብ ከፊት ስለሆኑ ሲቲም የሆነ ጨዋታ ሊጥል ስለሚችል ፐርፌክሽን አይደለም ሲቲም። ስለዚህ ነገር ግን ሲቲን የሚጋብዝ ጨዋታ ሆኖ አልፏል በኔ እይታ።